ኢትዮ ታርጌት Together we rise. ለአማኑኤል እያንዳንዷ ቀን ሰቆቃ ናት። ሞቱ ጋር አንቀላፍቶ ሞቱ ጋር የሚነቃባት፣ ካልጋው ሲነሳ እስትንፋሱ ትበጠስ አሊያም ትቀጥል አያውቅም። ዛሬም ከእንቅልፉ ሲነቃ ይህች ቀን የመጨረሻዋ መሆኗን ወይም አለመሆኗን የሚያረጋግጥበት ምንም አይነት እድል የለውም። የእስር ክፍሉ በር መቆርቆር የህይወቱ ፍጻሜ ማወጃ አጋጣሚ ሊሆን ይችላል። ስንብት የለ፣ የመጨረሻ ራት የለ። በቃ በሳዑዲ አረቢያ እንዲህ ነው። የሞት ቅጣት ፍርደኛ የሞት ቅጣቱ የሚፈጸምበት ጊዜ ሳይነገረው ይገደላል። ቅድመ ማስጠንቀቂያ ይሉት ነገር አይታወቅም። እኔ ነፍስ ያለው ሙት ነኝ ይላል አማኑኤል። ጓደኞቹ ከተገደሉ በኋላ ምግብ ባፉ አለመዞሩን፣ ውሃ በጉሮሮ አለመውረዱን ታሪኩን ይፋ ላደረገው ሲኤንኤን የሞት ፍርደኛውን ኢትዮጵያዊ አማኑኤል ሲል ቢያንስ የመጨረሻው እስኪታወቅ ስሙን ለደህንነቱ ቀይሮታል። አማኑኤል በደቡብ ምዕራብ ሳዑዲ አረቢያ ሐሚስ ሙሻይት እስር ቤት ለዓመታት ታስረው እጣ ፈንታቸውን የሚጠባበቁ በርካታ ወጣቶችን ይወክላል። ሲኤንኤን የወጣቱን አስተያየት ያገኘው ከሲኦል እኩል ከሚፈረጀው እስር ቤት ነበር። አማኑኤል ባለበት ክፍል ብቻ ከእጽ ዝውውር ጋር በተያያዘ የሞት ፍርድ የተፈረደባቸው 60 የሚደርሱ ኢትዮጵያውያን አሉ። በሌሎች ክፍሎች ውስጥ ያሉት ሲካተቱ ቁጥራቸውን ከፍ እንደሚያደርገው አያጠራጥርም። አማኑኤል ነፍስ ያለው ሙት ነኝ ቢል አይፈረድበትም። በሳዑዲ ባለስልጣናት ትዕዛዝ ሐምሌ 20 ቀን 2018 ዓ.ም ብቻ 5 ያገሩ ልጆች አንገታቸው በሰይፍ ተቀልቶ መገደላቸውን ሰምቷል። ስደት ያሳደዳቸው ወገኖቹ ደማቸው በበረሃው አሸዋ ውስጥ ሰርጎ መቅረቱን አውቋል። ኑሮን ለማሸነፍ ቤተሰባቸውን ለመለወጥ የነበራቸው ተስፋ መግደልን ብቸኛ አማራጭ ባደረጉት አረቦች መጨለሙ ተነግሮታል። ሁማን ራይትስ ዋችም 5 ኢትዮጵያውያን ስደተኞች ከእጽ ዝውውር ጋር በተያያዙ ክሶች ያለ ህጋዊ ሂደት በቅርቡ መገደላቸውን በሪፖርቱ አስፍሯል። እንደ ሁማን ራይትስ ዋች መረጃ የሳዑዲ ባለስልጣናት ከ2018 መጀመሪያ አንስቶ ከእጽ ጋር በተያያዙ ክሶች ቢያንስ 17 ኢትዮጵያውያን ዜጎች ላይ የሞት ቅጣት አሳልፈዋል። እስከ ሐምሌ ወር መጨረሻ ድረስ ብቻ ሳዑዲ በኢትዮጵያኑና በሌሎች ሀገራት ዜጎች ላይ ያሳለፈችው የሞት ቅጣት 116 ደርሷል። ግድያው ይቀጥል ይቁም ምንም ፍንጭ የለም። በተመሳሳይ ወንጀሎች ተከሰው እጣ ፈንታቸውን የሚጠባበቁ ቢያንስ 79 ኢትዮጵያውያን ግን አሁንም በስር ክፍሎች ውስጥ አሉ። በሳዑዲ አረቢያ የሁማን ራይትስ ዋች ከፍተኛ ተመራማሪ ጆይሺያ የሳዑዲ ባለስልጣናት ከደቂቃዎች በማይበልጥ ፍትህ በጎደለው የፍርድ ቤት ውሳኔ ጠበቃም ሆነ አስተርጓሚ ያልተመደበላቸው ምስኪን ኢትዮጵያዊ ስደተኞችን ገድለዋል። በርካቶችም ሞታቸውን በስጋት እየተጠባበቁ ነው ብለዋል። ታርጌት ኢትዮጵያ የኢትዮጵያኑን ሰቆቃ ቃኝተዋለች። የዚህ ዘገባ ዋነኛ የመረጃ ምንጮች ሁማን ራይትስ ዋች፣ ሲኤንኤን፣ ሚድል ኢስት አይ ናቸው። ሚያዝያ 13 2018 ዓ.ም ማለዳ በታሳሪዎች በተጨናነቀው የሐሚስ ሙሻይት እስር ቤት አንዳች አስደንጋጭ ድምፅ አስተጋባ። የጥበቃ ሰራተኞቹ ድምፅ። ጥበቃዎቹ ስም መጥራት ጀመሩ። ግድያ የሚፈጸምባቸው ታሳሪዎች ለመሆናቸው ማንም አልተጠራጠረም። ከተጠሪዎቹ ውስጥ 3ቱ ኢትዮጵያውያን ነበሩ። ክብሮም ገብረ ማርያም፣ ጽጋቡ ሀጎስና ኪዳኔ አንገሶም። 3ቱም በጦርነት ከምትታመሰው በድህነት ከምትለወሰው ትግራይ የመጡ ናቸው። ተጠርተው ወጡ፣ እንደወጡ ቀሩ። የአረቦቹ ሰይፍ አንገታቸው ላይ አረፈ። በህይወት ያሉ ታሳሪ ኢትዮጵያውያን የሶስቱ ጓደኞቻቸው አስከሬን በብርድ ልብስ ተጠቅልሎ ማየታቸውን ለሚድል ኢስት አይ ዝርዝሩን በኢሞ አስታውቀዋል። ክብሮም፣ ጽጋቡና ኪዳኔ ከትግራይ ወደ ሳዑዲ ለመድረስ አስፈሪውን የኤደን ባህረ ሰላጤን አቋርጠዋል። በጦርነት የምትታመሰውን ሶማሌን ተሻግረዋል። የሰው ህይወት እንደ በረሃ አፈር የረከሰባትን የመንን ረግጠዋል። አድካሚውን ጉዞ በብርታት ለመቀጠል ብረት አቅልጡን ፀሐይ ለመቋቋም በምስራቅ አፍሪካ እንደ ማነቃቂያ የሚያገለግለውን ጫት ይዘዋል። አዎ ጫት በየመንና ኢትዮጵያ ህጋዊ ነው፣ በሳዑዲ ግን የሚያስቀጣ ወንጀል። እናም ወጣቶቹ ኢትዮጵያውያን አደገኛ ስህተት ሰሩ። ጫቱን ይዘው ሳዑዲ ውስጥ በቁጥጥር ስር ዋሉ። የሳዑዲ ጸጥታ ኃይሎች ከጫቱ በተጨማሪ በእጽ ዝውውር ክስ መሰረቱባቸው። ከ6 እስከ 7 ዓመት በተለያዩ እስር ቤቶች ሲያዘዋውሯቸው ከቆዩ በኋላ ወደ ሐሚስ ሙሻይት እስር ቤት አመጧቸው። በመጨረሻም ሚያዝያ 13 ግድያውን ፈጸሙባቸው።
ክብሮም ተስፋ በጨለመባት እገላ በድህነት መዳህ አልፈለገም። ከቀየው ራቅ ብሎ ህይወቱን መለወጥ፣ ኑሮውን ማሻሻል፣ ቤተሰቡን ማገዝ አስቦ ነበር የዛሬ 12 ዓመት ገደማ የተሰደደው። በእርግጥ ክብሮም አይኑን ወደ ሳዑዲ ለማቅናት ከኑሮው ፈተና ከጸጥታው ስጋት በተጨማሪ አንድ ምክንያት ነበረው። ሁለት ወንድሞቹ ከሱ ቀድመው አደገኛውን የኤደን ባህረ ሰላጤና በጦርነት የምትታመሰውን የመንን አቋርጠው ሳዑዲ ደርሰው ነበር። እነሱን መምሰል፣ እነሱ የረገጡትን መርገጥ በጽኑ ፈለገ። እናም እነሱ በተጓዙበት መንገድ ሳዑዲ ደረሰ። ግን ህይወት እንዳሰባት አልጠበቀችውም። በህገ ወጥ መንገድ ሳዑዲ ቀድሞት የደረሰው ታላቅ ወንድሙ ከ3 ዓመት በፊት በጸጥታ ኃይሎች ተገደለ። ክብሮምም 30 ዓመቱን ሳይሻገር በወጣትነቱ አንገቱ በሰይፍ ተቀልቷል። ክብሮም ተወልዶ ነፍስ ያወቀባት ገላ በሐዘን ጨለመች። ዘመድ አዝማድ አነባ። አባትና እናት ቅስማቸው ተሰበረ። ከአብራክ የበቀሉ 2 ልጆችን በተመሳሳይ አጋጣሚ በተመሳሳይ ቦታ ማጣት ለወይዘሮ ግምጃ ገብረ ማርያም አልቅሰውለት የሚወጣ ሐዘን አይደለም። ስደት አምጠው የወለዷቸውን ጎብጠው ያቀኗቸውን ልጆቻቸውን ቀማ። የክብሮምን ሰርግ እንጂ ሞቱን አልጠበቅንም። አሟሟቱ እድሜ ልክ የማይሽር ቁስል ነው ነበር ያሉት። እንባ በሞሉ አይኖቻቸው፣ ሳግ በሚተናነቀው ድምጻቸው የሳዑዲ ባለስልጣናት አንጀት ራርቶ የልጃቸውን አስከሬን እንዲሰጣቸው ተማጽነዋል። ቢያንስ አስከሬኑ እንዳብሼው ቀብሩን በክብር ላስፈጽምለት፣ ይህ ነው ምኞታቸው። ነገር ግን ለሳቸውም ሆነ እንደርሳቸው ልጆቻቸውን ሳይቀብሩ ሐዘን ለሚያብሰለስላቸው ወላጆች ምኞታቸው እውን የሚሆን አይመስልም። የወጣቶቹን አንገት እንደ ኮባ ለመበጠስ የጨከነው የሳዑዲ መንግስት የሟቾቹን አስከሬን ማጓጓዣ ወጪ ሸፍኖ ወደ መጡበት ይመልሳል ተብሎ አይታሰብም። አባቱ ገብረ ማርያም ልጃቸው አደጋ ውስጥ መግባቱን ቢያውቁም ከ11 ዓመት እስራት በኋላ የሳዑዲ መንግስት ጨክኖ ይገለዋል የሚል እምነት አልነበራቸውም። ለዓመታት በስር የቆየው ልጃቸው ተፈቶ ጉንጩን በስስት ለመሳም የናፈቁት አባት የልጃቸው መርዶ ደረሳቸው። ሐዘን ያባዘተው ድንጋጤ የፈታው አካላቸው ጤና ነስቶ አልጋ ላይ አዋላቸው። ከመሞቱ አንድ ቀን በፊት በኢሞ ያገኙት ልጃቸው በቅርቡ ተመልሼ ቤተሰቤን እቀላቀላለሁ የሚል የተስፋ ቃል የሰጣቸው ልጃቸው ሞተ ሲባል ሐዘኑ የሚቋቋሙበት አቅም አጡ። የእስር ቤት ጓደኞቹ የማይቀረውን እውነት በድምጽ መልእክት ነገሯቸው። እንደ አባት የልጄን ሞት መስማት፣ ከሁሉም በላይ ደግሞ እንዴት እንደተገደለ ማወቁ እጅግ ይከብዳል። የልጄ ሞት የነፍሴን አንድ ክፍል ገድሎታል። ከምንም በላይ ደግሞ የሚያሳዝነውና ቁስሌን የሚያባብሰው ልቀብረው የምችለው አንዳችም አካል አለመኖሩ ነው በማለት ነበር የ60 ዓመቱ ጎልማሳ ሐዘናቸውን የገለጹት። የክብሮም የእስር ቤት ጓደኛው ጽጋቡ ሀጎስም እንዲሁ የሞት ጽዋን ከተጎነጩት ኢትዮጵያውያን አንዱ ነው። በግብርና የሚተዳደሩት ሀጎስ ገብረ መድህን ከ8 ልጆቻቸው ብቸኛ ወንድ ልጃቸው ጽጋቡ ሀጎስ በብዙ የተስፋ ምንጫቸው ነበር። ከ6 ዓመት በፊት መካከለኛው ምስራቅ መቆየትን አሊያም ወደ አውሮፓ መሻገርን አልሞ በሶማሊያና በየመን በኩል ወደ ሳዑዲ አረቢያ ገባ። የራሱን የንግድ ድርጅት ማቋቋም፣ የራሱን ስኬታማ ህይወት መምራት ይፈልግ የነበረው የ26 ዓመቱ ወጣት ዛሬ ቀን ጨልሞበታል። ለአቶ ሀጎስ የቀራቸው ብቸኛ መጽናኛ ሞባይላቸው ላይ ያለው የልጃቸው ፎቶ ብቻ ነው። ወደ ሳዑዲ ከማቅናቱ በፊት እናቴ አኮራሻለሁ፣ እህቶችንም እረዳቸዋለሁ የሚል የተስፋ ቃል ሰጥቷቸው ለተሰናበታቸው እናቱ ለተክርስቶስ ገብረ ጻዲቅ ሐዘኑ ሊሸከሙት ከሚችሉት በላይ ሆኖባቸዋል። ሀጎስ ገብረ መድህን የሳዑዲን ህይወት፣ የህጋቸውን ኢሰብአዊነት ያውቁታል። እሳቸውን በወጣትነታቸው አይተውት ስለነበር የእጽ ወንጀሎች ስለሚያስከትሉት ከባድ አደጋ ጠንቅቀው የሚረዱት አባት ልጃቸው እንዲህ አይነት ጣጣ ውስጥ ይዘፈቃል ብለው አልተጠራጠሩም። በንጽህናው ስለምተማመን በቁጥጥር ስር ዋለ ሲባል በጊዜ ሂደት ይፈታል በሚል ተስፋ እምብዛም አልደነገጥኩም ነበር ይላሉ። ሰኔ 16 ቀን 2018 ዓ.ም በተመሳሳይ በእጽ ዝውውር ወንጀሎች ተከሰው የሞት ቅጣት ከተላለፈባቸው በርካታ የውጭ ሀገር ዜጎች መካከል 5ቱ ኢትዮጵያውያን ናቸው። ለደህንነቱ ሲል ሚድል ኢስት አይ ሃይላይ ብርሃኔ ሲል የሚጠራው ኢትዮጵያዊው የመረጃ ምንጭ ህጋዊ እርዳታ ሳናገኝ በቀጥታ እንገደላለን በሚል ስጋት በርካቶቻችን ያልፈጸምነውን ወንጀል እንድናመ
የማያምን ማስፈራሪያና ድብደባ ደርሶብናል ማለቱን አስነብቧል። አንዳንዴም ይዘቱን የማያውቁት በአረበኛ የተጻፉ ሰነዶች ላይ እንዲፈርሙ እንደሚገደዱ ጠቁሟል። ይህ ደግሞ ስደተኞቹ ላይ ሰይፍ ለማሳረፍ ለሚተጉት የሳዑዲ ባለስልጣናት የቅጣት ማሳለጫ ይሆናል። ሃይላይ ከ3 ዓመት በፊት የሚኖረው በሳዑዲ አረቢያና የመን መካከል በሚገኘው ራጎ ድንበር አካባቢ ነበር። ስፍራው በአደገኛነቱ ይታወቃል። የሰብአዊ መብት ተሟጋቾች በአካባቢው የሚገኙ የጸጥታ ኃይሎች በስደተኞች ላይ የሚፈጽሙትን ማዋከብና ሰዋዊነት የጎደለው ድርጊት ደጋግመው አጋልጠዋል። ሃይላይ በዚህ አጋጣሚ ነበር ጨካኝ በሚባሉት የሳዑዲ ድንበር ጠባቂዎች እጅ የወደቀው። አጋጣሚውን እንዲህ አስታውሰዋል። 41 ኪሎ ግራም የሚመዝን እጽ አምጥተው ሰጡኝ። ከዚያም የኔ መሆኑን እንዳምን አስገደዱኝ። ምንነቱን በማላውቀውና በአረብኛ በተጻፉ ሰነዶች ላይ እንድፈርም አደረጉኝ። በቁጥጥር ስር ከዋለ 3 ዓመት ቢሆነውም ፍርድ ቤት የቀረበው 3 ጊዜ ብቻ ነው። ለዚያውም ለአጭር ደቂቃዎች፣ ለዚያውም ያላስተርጓሚ፣ ለዚያውም ንጽህናውን የሚያስረዳበት ምንም አይነት አጋጣሚ ሳይመቻችለት። እንዲህ አይነቱን የሳዑዲ መንግስት ድርጊት ኢትዮጵያዊው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በጽኑ ይኮንኑታል። አብዛኛውን ጊዜ ፍጹም ፍትሃዊ ባልሆኑ የፍርድ ሂደቶች ሳዑዲ አረቢያ በውጭ ሀገር ዜጎች ላይ የሞት ፍርድ ትፈርዳለች የሚሉት ያሬድ ድርጊቱንም ያወግዛሉ። አምነስቲ ኢንተርናሽናል በቅርቡ ባወጣው ሪፖርት የሳዑዲ ባለስልጣናት በዚህ ዓመት ብቻ ከ100 የሚልቁ ሰዎችን መግደላቸውን ጠቁሞ ከነዚህም መካከል ቢያንስ 61 የሚሆኑት ከእጽ ዝውውር ጋር የተያዙ መሆናቸውን አመላክቷል። በሐሚስ ሙሻይት እስር ቤት በአንድ ክፍል ውስጥ ቢያንስ 63 ኢትዮጵያውያን ታጉረው እንደሚገኙ ያስረዳው አምነስቲ ኢንተርናሽናል ከነዚህ ውስጥ በእጽ ዝውውር የተከሰሱት የሞት ቅጣት ሊተላለፍባቸው እንደሚችል መግለጹ ሌላ ስጋትና ፍርሃት ቀስቅሷል። በአሁኑ ወቅት የሞት ፍርድ ተፈርዶባቸው እጣ ፈንታቸውን የሚጠባበቁ ከ200 የሚልቁ ኢትዮጵያውያን በሳዑዲ አረቢያ እስር ቤቶች እንዳሉ ይነገራል። ውሳኔው ከጸና ሳዑዲን ኢትዮጵያውያን የሚታረዱባት ቄራ ያደርጋታል። አንገቱ በሰይፍ የተቀላው ከ7 ልጆች መሃል ብቸኛ ወንድ ልጅ የነበረው የጽጋቡ ሀጎስ ታናሽ እህት ማሾ ሀጎስ ግን ልቧ የሳዑዲን አፈር መርገጥ ይመኛል። በጦርነት በደቀቀችው ቀበሌዋ ትምህርት የለም። ድህነት ባንጓለላት መንደር ስራ አጥናት። ያለው ነገር ረሃብና ጦርነት ብቻ፣ ስጋትና ተስፋ መቆረጥ። እናም ትላለች የትኛው ምድራዊ ኃይል ወደ ሳዑዲ ከማቅናት አያግደኝም። ወቅት ጠብቆ የሚያገረሸው ጦርነት፣ እያደር ቁልቁል የወረደው ኢኮኖሚ፣ ኤርትራና ግብጽ በውክልና ሊመሩት ይችላሉ የሚባለው የግጭት ስጋት አብዛኛውን ኢትዮጵያዊ ለስደት ዳርጎታል። በተለይ ትግራይ አካባቢ ከሁለት ሞት የህይወት ብልጭታ ያለበትን ሞት መምረጥ ይሻለናል የሚሉ ወጣቶች በግዳጅ ተመልምለው በማያባራ ጦርነት ውስጥ ህይወታቸውን ከማጣት በአደገኛና ህገወጥ መንገድ ወደ ሳዑዲ አረቢያ ወይም አውሮፓ መሰደድ እንደሚሻላቸው ይናገራሉ። ወጣቶች ለውስጣዊ ግጭቶችና ለድንበር ተሻጋሪ ጦርነቶች ወታደሮች ሆነው እንዲሰለፉ በግድ እንደሚመለመሉ ያረጋገጡት የኢትዮጵያ ሰብአዊ መብቶች ባለሙያው ያሬድ ኃይለማርያም ፖለቲካዊ አለመረጋጋት፣ የትጥቅ ግጭትና ኢኮኖሚያዊ ቀውስ የኢትዮጵያ ወጣቶችን ህይወት የሚፈታተኑ ዋና ዋና ምክንያቶች ናቸው ብለዋል። የትግራይ ካቶሊካዊት ቤተክርስቲያን ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጥሎ መንበረ ሰላባ በሚል መጠሪያ የተከሰተው የትግራይ ኦርቶዶክስ ቤተ ክህነት ሊቀ ጳጳስ እንዲሁም የትግራይ ክልል ፕሬዚደንት ሳዑዲ አረቢያ ውስጥ የሞት ፍርድ የተፈረደባቸው 200 እስረኞች ምህረት እንዲደረግላቸው ጥሪና ልመና ቢያቀርቡም የወጣቶቹን ህይወት መታደግ አልተቻለም። ወደፊት የሚመጣውም አልታወቀም። በሂውማን ራይትስ ዋች የስደተኞችና ስደተኞች መብት ከፍተኛ ተመራማሪ ናዲያ ሃርድማን የሳዑዲን መንግስት ለሰዎች ክብር የሌለው ሲሉ ተችተውታል። ሳዑዲ አረቢያ መሰረታዊ የህግ ስርዓት ሳትከተል ፍትህን ረግጣ የውጭ ሀገር ስደተኞች ላይ የምትፈጽመው ግድያ ለሰብአዊ መብቶችና ለሰው ልጆች ህይወት መጠበቅ ያላትን ጥልቅ ንቀት የሚያሳይ ነው ብለውታል። በእገላ እንኳን ሌሊቱ ቀኑ ጨልሟል። የክብሮም አባት ሟች ልጃቸውን እያሰቡ ወደ ውስጣቸው ያለቅሳሉ። ልጆቻቸው በሳዑዲ እስር ቤቶች የሚማቅቁ ወላጆችም በክብሮም የደረሰው በእኛ ልጆች ላይ ላለመድረሱ ምን ዋስትና አለን በሚል የመርዶ ዜና ይጠባበቃሉ። በልጅ ሞት መንፈሳቸው በሐዘን የዛለው የክብሮም አባት በለሆሳስ አንድ መልእክት ያስተላልፋሉ። በቅጡ ከማይሰማው የከንፈር እንቅስቃሴ ቅጥ ያለው መልእክት። ይህ ነገር አንድ ቦታ ላይ መቆም አለበት። ቸርን ሰንበት።